ሰላም ጤና ይስጥልን እንደምን አላችሁ ውድ የኢትዮጵያ ድምጽ ተከታታዮች። የኢትዮጵያ ድምጽ የጥር 15 ቀን 2018 ዓ.ም የሀገር ቤትና የውጭ ዜናዎች አሁን ወደ እናንተ ማድረሱን ይጀምራል። ከዜናችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ የምናደርገው ዋና ዋና ዜናዎቹን በማስቀደም ነው። ደህና ነኝ ጸሎት አድርጉልኝ ሲሉ ቅዱስነታቸው አቡነ ማትያስ ተናገሩም። አቡነ ማትያስ ከሰሞኑ ከጥምቀት በዓል አከባበር ጋር በተገናኘ ህዝበ ክርስቲያኑ የት ናቸው፣ የጤናቸው ሁኔታ እንዴት ነው ሲልም ጠይቆ ነበረ። ይህንን ጉዳይ የምንነግራችሁ ይሆናል። የጥቁር አንበሳው ክንፍ በሰማዩ ላይ ዛሬ ነግሶ አምስቷል። የ90 ዓመቱ የክብር ጉዞም የምናስቃኛችሁ ይሆናል። የኢትዮጵያ አየር ኃይል ዛሬ 90ኛ ዓመት የምስረታ በዓሉን እያከበረ ይገኛል። በከባድ የሰው ግድያ ወንጀል ተከሳሽ የነበረችው ሰንበት የታደሰ የሞት ቅጣት ተወሰነባት። ይህንን የችሎት ዜናም የምንነግራችሁ ይሆናል። ኔዘርላንድ ከዓለም ዋንጫ ራሷን እንድታገል የሚጠይቅ ፊርማ ማሰባሰብ ስለመጀመሩም ወደ እናንተ ከምናደርሳቸው ዜናዎቻችን መካከል ይገኝበታል። እንደዚሁም በዜናችን በስፋት ከምናስደምጣችሁ ጉዳዮች መካከል የአሜሪካ የእስራኤልና የኢራን ጉዳይ ለያዥ ለገናዥ አስቸጋሪ ሆኗል። ሶስቱም ሀገራት በየፊናቸው የተለያየ ሀሳብ እያራመዱም ይገኛሉ። ዓለም የሶስቱን ሀገራት የጦርነት ጉስሚያም እየተመለከተ ይገኛል። እውነት ሶስቱ ሀገራት በቀጥታ ወደ ጦርነት ይገቡ ይሆን? በዜናችን እናስደምጣችኋለን። ከዜናችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንውሰዳችሁ። ደህና ነኝ ጸሎት አድርጉልኝ ሲሉ ቅዱስነታቸው አቡነ ማትያስ ተናገሩም። አሁን በሕክምና ላይ ነው ያለሁት፣ ደህና ነኝ ሲሉም ብፁዕ ወቅዱስ አቡነ ማትያስ ተናግረዋል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በክብረ በዓላቱ ያልተገኙት ባጋጠማቸው የጤና ችግር ምክንያት መሆኑን ጠቁመዋል። አሁን በመልካም ጤንነት ላይ እንደሚገኙም ገልጸዋል። ቅዱስነታቸው ባሳለፍናቸው ቅዱሳት የቤተ ክርስቲያናት በዓል ባይገኙም ስነ ስርዓቶቹን ግን ከአባቶችና ከመገናኛ ብዙሃን መከታተላቸውን ማስታውሰዋል። አሁን በሕክምና ላይ ነው ያለሁት፣ ደህና ነኝ እግዚአብሔር ይመስገን። በሀገርም ውስጥም በውጭም ያላችሁ ወገኖቼ በእውነቱ በጣም እንዳሰባችሁ እሰማለሁ። ስለ ሀሳባችሁም ስለ መጨነቃችሁም እግዚአብሔር ይስጥልኝም ብለዋል። ሁላችሁም በጸሎት አስቡንም ብለዋል። ቅዱስ አባታችን በመጪዎቹ በዓላት ደግሞ ልክ እንደ ወትሮ ሁሉ አባታዊ ቡራኬ ለመስጠት እግዚአብሔር አምላክ እንዳበቃቸው ባለሙሉ ተስፋ መሆናቸውንም ገልጸዋል። የጥቁር አንበሳው ክንፍ በሰማዩ ላይ ነግሶ አምሽቷል። የኢትዮጵያ አየር ኃይል ዛሬ የ90ኛ ዓመት ክብረ በዓሉን እያከበረም ይገኛል። የኢትዮጵያ አየር ኃይል 90ኛ ዓመት የምስረታ በዓል ምክንያት በማድረግም ዛሬ ምሽት የጦር ኃይሎች ጠቅላይ ኤታማዦር ሹም ጠቅላይ ሚኒስትር አብይ አህመድ በተገኙበት እጅግ ዘመናዊና አስደናቂ የድሮን ትርኢት በማቅረብ አክብሯል። በልዩ ትርኢቱ የተሳተፉት በሺዎቹ የሚቆጠሩ ድሮኖች በቢሾፍቱ የኢትዮጵያ ሰማይ በተለያዩ ቀለሞችና ቅርጾች ሲያደምቁት አምሽተዋል። በዚህም የአየር ኃይሉ የ90 ዓመታት የጀግንነት ጉዞና የዘመናዊነት ሽግግር በብርሃን ትርኢት ለዓለም አሳይቷል። ታዳሚዎች በእጅጉ ያስደመመው ትርኢት የአየር ኃይላችን የጥንካሬና የኩራት ተምሳሌትነት ዳግም አረጋግጧልም ተብሏል። እውነቱ የኢትዮጵያ አየር ኃይል ራሱን በዘመናዊ ትጥቅና በሰው አልባ አውሮፕላኖች በማደራጀትም የአፍሪካ የኩራት ተምሳሌት መሆኑን ለዓለም ያረጋገጠበት አጋጣሚ ሆኖም አልፏል። በከባድ የሰው ግድያ ወንጀል ተከሳሽ የነበረችው ሰንበት የታደሰ ጥፋተኝነቷ በፍርድ ቤት ተረጋግጦም በሞት እንድትቀጣ ተወሰነም።
ውሳኔው የተሰጠው ዛሬ ዕለተ አርብ ጥር 15 ቀን 2018 ዓ.ም በጌዲዮ ዞን ከፍተኛ ፍርድ ቤት መሆኑን ተገልጿል። እንደ ፍርድ ቤቱ መግለጫ ተከሳሿም በ2017 ዓ.ም በኮቸሬ ወረዳ ውስጥም በተፈጸመ ከባድ የወንጀል ድርጊት ተከሳሽ ሆና ቀርባ ነበረ። ክሱ በ1997 ዓ.ም የወጣውን የወንጀል ሕግ አንቀጽ 539 ህዝባር 1 ንዑስ አንቀጽ መሰረት ቀርቦም ተመርምሯል። ተከሳሿ በችሎቱ ፊት ወንጀሉን እንዳልፈጸመች በመከራከር ቆይታ አድርጋ ቢሆንም የአቃቤ ሕግ ምስክሮች የቀረቡ ማስረጃዎች በፍርድ ቤቱ በቂ መሆናቸውም ተገምግሟል። ተከሳሿም ተጨማሪ መከላከያ ማስረጃ ማቅረብ እንዳልቻለች በጽሑፍ አሳውቃለች። በዚህ መሰረት ፍርድ ቤቱ ድርጊቱ ከፍተኛ ክብደት ያለውና ሕጉን በግልጽ የሚጥስ መሆኑን በመግለጽም ተከሳሿ በሞት እንድትቀጣ ውሳኔ ሰጥቷል። በችሎቱ ታዳሚዎች መካከል አንዳንዶቹ ውሳኔው ሕግን ለማስከበርና ለማስጠንቀቅ አስፈላጊ መልእክት አለው ሲሉ አስተያየታቸውን ሰጥቷል። መረጃው የጌዲዮ ዞን ከፍተኛ ፍርድ ቤት የህዝብ ግንኙነት ነው። አድማጮች የኢትዮጵያ ድምፅን እያደመጣችሁ ትገኛላችሁ። ከውጭ ምንጮች ወዳገኘናቸው ዜናዎች እንውሰዳችሁ። ኔዘርላንድ ከዓለም ዋንጫ ራሷን እንድታገል የሚጠይቅ ፊርማ ማሰባሰብ ተጀመረ። አንድ ኔዘርላንዳዊ ጋዜጠኛ የጀመረው ይህ የፊርማ ማሰባሰቢያ ዘመቻም በ2 ቀናት ውስጥ ከ100,000 በላይ ሰዎች ፊርማ ለማግኘት ችሏል። ይህ ዘገባ እስከ ተጠናቀረበት ጊዜ ድረስም ወደ 150,000 የጠጋ መሆኑን የብዙዎችን ቀልብ ስቧል። ጋዜጠኛው ኔዘርላንድ ከዓለም ዋንጫ ራሷን እንድታገል ጥሪ ያቀረበው አገራችንን ግሪንላንድ ለመውረድ እየዛቱ ያሉት ኔቶን ለማፍረስ በመጣር ላይ የሚገኙትና ለዓለም ሰላም ስጋት የሆኑ ፕሬዝዳንት በምትመራ አገር ውስጥ ተጫዋቾቻችን ሄደው መጫወት የለባቸውም የሚል ነበር። ዓለም ዋንጫ ከአሜሪካ በተጨማሪም ከሜክሲኮና በካናዳ የሚከናወን ቢሆንም የኔዘርላንድ ቡድን የምድብ ጨዋታዎቹን በሙሉ የሚያካሂደው በአሜሪካ መሆኑም ይታወቃል። የፊርማ ማሰባሰቢያ ዘመቻው በቀጥታ ለኔዘርላንድ መንግስትና ለኔዘርላንድ እግር ኳስ ፌዴሬሽን የተላለፈ መልእክትም የያዘ መሆኑም ሰምተናል። ቀጥለናል። በስፋት ወደ ተመለከትነው ጉዳያችን ደግሞ እንውሰዳችሁ። ለያዥ ለገናዥ ያስቸገሩት አሜሪካ፣ ኢራንና እስራኤል ለዓለም የሰላም መደፍረስ ምንጭ መሆናቸውንም ቀጥለዋል። ኢራን እጅን አልሰጥም እያለች ትገኛለች። እስራኤል ደግሞ በተጠንቀቅ ተዘጋጅቼ ጠላቶችን እየጠበቅኩ ነው እያለችም ትገኛለች። አሜሪካ ደግሞ የጦር ኃይሏን ወደ አካባቢው እያስጠጋች እንደሆነም ተናግራለች። ኢራን እጃችን ምላጭ ነው ስትል ዛሬ ጠንከር ያለ ምላሽ ሰጥታለችም። በዓለም በከፍተኛ ስጋት የምትመለከተው የመካከለኛው ምስራቅ የጦርነት ደመና ከምንጊዜውም በላይ አጥልቶባታል። በኢራን በእስራኤልና በአሜሪካ መካከል ያለው ዛቻና የጦር ዝግጅት አሁን ወደ መጨረሻው ምዕራፍ የተሸጋገረም ይመስላል። ኢራን ዝግጁ ነኝ ብላም የተጠባበቀች ትገኛለች። ኢራን ለአሜሪካና ለእስራኤል በሰጠችው ጠንካራ ማስጠንቀቂያ እጃችን ምላጭ ነው ስትል በተጠንቀቅ መቆሟን ገልጻለች። ማንኛውም ጥቃት ቢሰነዘርባትም አጸፋዋ ፈጣንና ብርቱ እንደሚሆን ዝታለች። እስራኤል ደግሞ ኃይላችን ኢላማውን እየጠበቀ ይገኛል ብላለች። የእስራኤል አየር ኃይል ዋና አዛዥ ሜጀር ጀነራል ቶመር ባር መላው የአየር ኃይል ዝግጅቱን አጠናቆ በትዕዛዝ መጠበቂያ ስፍራው መሆኑን አረጋግጧል። መላው አየር ኃይላችን በተጠንቀቅ ቆሟል ያሉት አዛዡም እስራኤል ለማንኛውም አይነት ጥቃትም ሆነ የአየር ላይ እርምጃ ዝግጁ መሆኗን ገልጸዋል። አሜሪካ የጦር መርከቦቿ ጉዞ ጀምረዋል። ዋሽንግተን በበኩሏ ዝምታን አልመረጠችም። በማንኛውም ሰዓት በኢራን ላይ ጥቃት ለመሰንዘር መዘጋጀቷ የተነገረም ሲሆን ግዙፍ የጦር መርከቦችም ወደ ኢራን አቅጣጫ ጉዞ ጀምረዋል። ይህ የአሜሪካ እርምጃ ውጥረቱን ይበልጥ አባብሶታል ሲልም ተነግሯል። ይህ የምላጭ ላይ ፍጥጫ ወደ ለየለት ጦርነት ያመራል ወይስ በዲፕሎማሲያዊ ጥረት ይረግባል? አሁን ያለው ሁኔታ ግን ማንኛውም ስህተት ቀጠናው ወደ ታላቅ እሳት ውስጥ ሊከተው እንደሚችልም ያሳያል። አስፈላጊ ከሆነ በማለት በርካታ መርከቦችን ወደዚህ አቅጣጫ እያመሩ ነው። ምንም ነገር እንዳይከሰት ነው የምንፈልገው ብሏል ፕሬዝዳንት ዶናልድ ትራምፕ። ፕሬዝዳንቱም ነገር ግን በጣም በቅርበት ነው እየተከታተልናቸው ያለ ነው ሲሉም ትኩረታቸው ኢራን ላይ መሆኑን
ተናግረዋል። ስማቸው ያልተጠቀሰ የአሜሪካ ባለስልጣናት የጦር አውሮፕላን ተሸካሚው የዩኤስ አብርሃም ሊንከን የተባለው የጦር መርከብን ጨምሮ ሌሎች አውዳሚ መርከቦች በቀጣይ ቀናት ወደ መካከለኛው አካባቢ ስማቸው ያልተጠቀሰ የአሜሪካ ባለስልጣናት የጦር አውሮፕላን ተሸካሚው የዩኤስ አብርሃም ሊንከን የተባለው የጦር መርከብን ጨምሮ ሌሎች አውዳሚ መርከቦች በቀጣይ ቀናት ወደ መካከለኛው ምስራቅ እንደሚደርሱ መናገራቸው ሮይተርስ ዘግቧል። በቀጠናው ያሉትን የአሜሪካ ወታደራዊ ሰፈሮች ከኢራን ጥቃቶች ለመጠበቅም ተጨማሪ የአየር ጥቃት መከላከያ ስርዓቶች በመካከለኛው ምስራቅ ለመትከል እየታሰበ ነው ሲሉም አንድ ባለስልጣን ገልጸዋል። በኢራን ውስጥ የተንቀሳቀሰው የተቃውሞ ተባብሶ ከአሜሪካ ጋር የነበረው ፍጥጫ በተጠናከረበት ባለፈው ሳምንት በእስያ ፓሲፊክ አካባቢ ተሰማርተው የነበሩ የአሜሪካ መርከቦች ወደ አካባቢው ጉዞ ጀምረዋል። ትራምፕ በርካታ ተቃዋሚዎች በተገደሉበት ጊዜ አሜሪካ ጣልቃ እንደምትገባ በተደጋጋሚ ሲያስጠነቅቁ የቆዩም ሲሆን ተቃውሞ ግን እየተቀዛቀዘ መጥቷል። ከተቃውሞ ጋር በተያያዘም በቁጥጥር ስር የዋሉ ሰዎች ኢራን እንዳትገደል በሰጡት ማስጠንቀቂያ መሰረትም 840 የሚደርሱ ሰዎችን ሕይወት ማዳናቸውን ትራምፕ ተናግረዋል። በጋምቤላ ከተማ በተሽከርካሪዎችና በአገልግሎት ላይ ገደብ ተጣለ። ለሳምንታት በውጥረት ውስጥ የቆየችው የጋምቤላ ከተማ አስተዳደር በአገልግሎቶችና በተሽከርካሪዎች እንቅስቃሴ ላይ ገደብ ተጥሏል። ከአንድ ወር በፊት በጋምቤላ ክልል ባጋጠመው ግጭቶች የተነሳ ዋና ከተማዋን ጨምሮ በተለያዩ አካባቢዎች የሰዓት እላፊ ገደብ ተጥሎ የነበረም ሲሆን አሁን የጋምቤላ ከተማ አስተዳደር ተጨማሪ ገደቦች መጣሉን አሳውቋል። የጋምቤላ ከተማ አስተዳደር በዝርዝር ባልገለጸው ነገር ግን በከተማው ባለው ወቅታዊ የጸጥታ ሁኔታ ምክንያትም ከዛሬ አርብ ጥር 15 ቀን 2018 ዓ.ም ጀምሮ ተግባራዊ የሚሆኑ ክልከላዎችን አስቀምጧል። በዚህ መሰረት ሞተር ሳይክሎች በከተማዋ ውስጥ ማሽከርከር ላልተወሰነ ጊዜ በጥብቅ የተከለከለም ሲሆን ባጃጆች ከጠዋቱ 1 ሰዓት እስከ ምሽቱ 1 ሰዓት ብቻ አገልግሎት እንዲሰጡም ገደብ ተጥሎባቸዋል። በተጨማሪም በከተማዋ የሚገኙ ሆቴሎችና ግሮሰሪዎችም አገልግሎት መስጠት የሚችሉት እስከ ምሽቱ 2 ሰዓት ድረስ ብቻ እንዲሆን ትዕዛዝ ተሰጥቷል ነው እየተባለው። አሜሪካ ያለባት ዕዳ ሳትከፍል ከዓለም የጤና ድርጅት በይፋ ለቀቀች። አሜሪካ ከዓመት በፊት በሰጠችው ቅድመ ማስጠንቀቂያ መሰረትም የሚጠበቅባትን ክፍያ ሳትፈጽም የተባበሩት መንግስታት ድርጅት አካል ከሆነው የዓለም የጤና ድርጅት አባልነት በይፋ ለቃ ወጥታለች። ፕሬዚዳንት ዶናልድ ትራምፕ ሁለተኛ ዙር የስልጣን ዘመናቸውን በጀመሩበት ዕለት ካስተላለፏቸው ፕሬዝዳንታዊ ውሳኔዎች መካከል አንዱ የሆነው ከዓለም የጤና ድርጅት መውጣት ተግባራዊ ሆኗል። ይህንንም ውሳኔ ተከትሎ የአሜሪካ ሰንደቅ ዓላማ ስዊዘርላንድ ጄኔቫ ከሚገኘው የዓለም የጤና ድርጅት ዋና መስሪያ ቤት እንዲነሳ መደረጉን ሮይተርስ የዜና ወኪል የዓይን እማኞችን ጠቅሶ ዘግቧል። ከአሜሪካ ጤናና የውጭ ጉዳይ መስሪያ ቤቶች በጋራ በወጣው መግለጫ መሰረት ደግሞ ከዚህ በኋላ አገሪቱ ከዓለም የጤና ድርጅት ጋር የሚኖራት ግንኙነት ውስንና ከተቋሙ መውጣቷን ማጠናቀቋን በሚያስፈልጉ ጉዳዮች ላይ እንደሚሆንም ጠቅሷል። ድርጅቱ የቀረበበትን ክሶች የተቃወመ ሲሆን ዋና ዳይሬክተሩ ዶክተር ቴድሮስ አዳኖም የአሜሪካ ከተቋሙ መውጣት ጉዳቱ ለዓለም ብቻም ሳይሆን ለአሜሪካ ጭምር ነው ብለዋል። በተለምዶ አሜሪካ ለዓለም ጤና ድርጅት ከፍተኛ ገንዘብ ከሚሰጡ ሀገራት መካከል የነበረች ብትሆንም ባለፉት 2 ዓመታት የሚጠበቅባትን ክፍያ ባለመፈጸሟ በድርጅቱ ውስጥ በርካታ ሰራተኞች እንዲቀነሱም ተደርጓል። በበሽታዎች ቁጥጥርና ቅድሚያ በሚሰጣቸው ሌሎች የህብረተሰብ ጤና ጉዳዮች ላይም በዓለም አቀፍ ድርጅት በኩል ሳይሆን በቀጥታ ከሀገራት ጋር ለመስራት አሜሪካ ስለማሰቧም ተነግሯል። በኢትዮጵያዊ ዶክተር ቴድሮስ አዳኖ የሚመራውና በ190 በላይ ሀገራትን በአባልነት ከያዘው አቋም አሜሪካ ለመውጣት መወሰኗ በአሜሪካ እንደዚሁም በቀሪው የዓለም ክፍል የሚከናወኑ የጤና ስራዎችን የሚጎዳ መሆኑም እየተነገረ ይገኛል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለጥር 15 ቀን 2018 ዓ.ም ያዘጋጃቸው የሀገር ቤትና የውጭ ዜናዎች እነኝን ይመስላሉ። ስለተከታተላችሁን ከልብ እናመሰግናለን። ሰላምን ተመኘን።